በኋላ ላይቭ ስሙ አሁንም ላይቭ ዮሴፍ ነው የተቀበረው ያ ሬሳ ማለት ነው። ዮሴፍ ተቀበረ። ያ ጠቅላላ በአዲስ አበባ ያለ ክርስቲያን ሁሉ ተገኝቶ በዝማሬ በለቅሶ እንደሚያውቃት ነገር ተደርጎ በክብር ነው የተቀበረው። ከዛ በኋላ እንደውም ሆለታ ያለ አስተዳደር የኦሮሞ ምናምን አስተዳደር ማን ነው እናንተ ፈራጅና ቆራጭ ያደረጋችሁ ብሎ ይሄንን ሰዎች ሊመሰክሩ ይችላሉ። ቦታ ተሰጠ ዘላሉ ክርስቲያኖች። ይሄ ለአብነት ነው የምጠቅሰው። ቀደም ኤርሚያ አድሬስ ያደረገው ሬሳ የወጣ የተቃጠለ ብዙ ስቃይ ነው በዘመናት መካከል ያለፍ ነው። ይቺ ታይኒ የሆነችው ይቅርታ በጣም አይ ኢዮብ ሚካኤል 1100 እያሰማህልን ስለሆነ እናመሰግናለን ልበለው። ተቀብያለሁ ተቀብያለሁ እያሰማህልን ስለሆነ ባይዘው ኢዮብ እስልምና ከዛ ጊዜ ጀምሮ እኔ የማስታውሰው ማለት ከዛ በፊትም ያላለ ግን 1992 ነው 90 ዓመተ ምህረት ግዛው ዳኜ የሚባል የፖሊስና ህብረተሰብ ጋዜጣ አንባቢ ቦታው ጨፌ ዶንሳ ከተማ ውስጥ ነው። ሄጄ እኔ አገልግዬበታለሁ ያንን ከተማ። በኋላ ላይ የወንጌል አማኞች ፕሬዝዳንት ብለው ሬሳውን አውጥተው እንትናም ቢሰሙ ማለት ነው። ማን ነው አቤል አቡናን ሰምቶት ቢሆን የሰው እንዲህ ባልሆነ ነበር። በሰበሰብንልህ ብር ታከም ሲለው እምቢ ብሎ አይደለ ታከሙ ቢሆን እንዲሆን ነበር። አይሆንም። ይሰማል። ታንክ ዩ በጣም ነው ማመሰግ እንግዲህ ዛሬ ያው ከብዙ ጊዜ በኋላ ነው ላይቭ ላይ አንተ ከፕላትፎርሙ እንትኖችም ነባራዊ ኩነቶችም ስለራኩ ብስት አትታዘቡኝ ለማለት ነው። እንግዲህ እንደው ከጀነራል ፐርስፔክቲቭ ስንጀምር ተቀልይታዎችን ባይዘው መሐል ላይ ቻርጀር ይዞ እንዲመጣው ልጄን አዝዤዋለሁና መሐል ላይ ቢጠፋ ቶሎ ቻርጅ አድርጌ ስለምመለስ እንትን እንድትል ብጠፋ ተመልሼ ስለምመጣ ማለት ነው። ኮኔክሽኑንም በዚሁ ኮንሲደር እንድታደርግ ነው። ጀነራል ፐርስፔክቲቭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን ንዋያተ ቅድሳቶቿን ካህናቶቿን አባቶቿን ጳጳሳትንም ቅዱስ ፓትርያርኩንም እንዲሁም ደግሞ ቅዱሳን አባቶቻችን ሰማዕታትንም እንዲሁም መላእክታትንም ጭምር ማዋረድ ማንኳሰስ ኦልሞስት የገቢ ምንጫቸው አድርገው እየኖሩ ያሉ ብዙ ሰዎች እንዳሉ ይታወቃል። ከነዚህ ውስጥ መካከል ግንባር ቀደም ወይም ደግሞ አውራ ሆነው እየተንቀሳቀሱ ያሉት መቀመጫቸውን ኢትዮጵያ ያላደረጉ ከኢትዮጵያ ርቀው የተቀመጡ እነዚህ ሁለቱ ግለሰቦች ናቸው። እነዚህ ግለሰቦች በዋነኛነት መሰረታቸው ደግሞ የሆነችው ዛሬ ላይ እንዲህ በድፍረት በአደባባይ ላይ ወጥተው መናገር እንዲችሉ እድል ፈንታቸውን ያሳመረች ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የማይካደው ሀቅ ይሄ ነው። ስለዚህ እነዚህን ሰዎች እንግዲህ የተናገሩት ንግግር እያደረጉ ያሉት ድርጊቶች ከህግ አንፃር እንዴት ይመዘናል የሚለውን ለመመልከት መጀመሪያ እንግዲህ ድርጊቱ ወንጀል ነው ወይስ አይደለም የሚለው ለማየት ይሄንን ስንነጋገር ባይዘወይ ለኛ ልጆችም ኤክሰርሳይዝ ያደርጋል። እሺ እነዛ አሁን በተመሳሳይ ስለሚጠይቁ ምንድነው እናንተንም ወይ የሚል ነገር ስላለ በተመሳሳይ ለኛም ልጆች በተለይ ማህበራዊ ሚዲያን ለምትጠቀሙ ወንድሞችና እህቶች በጥንቃቄ ከዚህ በኋላ ለምናደርጋቸው ነገሮች ወይም መረጃም ስናሰራጭ ይሄንንም ማየት እንድንችል ተገቢ ነው ለማለት ነው። ምንድነው አንድ ድርጊት ወንጀል ነው ለማለት የወንጀል ህጋችን ላይ አንቀጽ 23 ላይ በግልጽ አንድ ወንጀል ነው የሚያስቀጣ ነው ለማለት ማሟላት ያለባቸው ሶስት መሰረታዊ ነገሮች አሉ። አንድን ወንጀል ህገወጥነቱና አስቀጭነቱ በህግ የተደነገገ ድርጊት መፈጸም ወንጀል ነው ይላል። መጀመሪያ ምን ማለት ነው? ህገወጥነቱና አስቀጭነቱ አድርግ የተባለን ነገር አለማድረግና አታድርግ የተባለን ነገር ማድረግ ወንጀል ነው ማለት ነው። ይህ ከሆነ ደግሞ አንድ ወንጀል ምሉእ ለማድረግ
ምሉእ ለማድረግ ሶስት መሰረታዊ ነገሮች መሟላት አለባቸው። አንደኛው ህጋዊ ነው። ህጋዊ ኤሌመንቱን ማሟላት አለበት ስንል ህጋዊ ኤሌመንት ምንድነው ስንል በህግ ላይ የተቀመጠን አታድርግ የተባለን ነገር አድርጓል ወይስ አላደረገም? ሁለተኛው ደግሞ አድርግ የተባለን ነገር ባለማድረግ የተፈጸመ ድርጊት የሆነ እንደሆነ ወንጀል እንለዋለን። ሁለተኛው ግዙፋዊ የሆነ ውጤት ወይም ማቴሪያል ኤሌመንት የምንለው ነው። ግዙፋዊ የሆነ ውጤት ማለት ምንድነው? በደንብ አድርጋችሁ አድምጡኛው። እዚህ ጋር 1000 ሰው አለ። ይህ የቤተክርስቲያን ጉዳይ ብቻ አይደለም፣ መሰረታዊ የሆነ የወንጀል መርህ ነው የምነግራችሁ። ስለዚህ በህይወታችሁ ውስጥ ለሚያጋጥማችሁም ነገር በጥንቃቄ እነዚህን ነገሮች ያላሟላ እንደሆነ ፖሊስም በፈለገ ጊዜ ሊይዛችሁ ተጠያቂ ሊያደርጋችሁ ሊያሰቃያችሁ የማይችል መሆኑን ጠንቅቃችሁ እንድታውቁና ራሳችሁን መከላከል እንድትችሉም ጭምር ስለሆነ ማለት። ሁለተኛው ግዙፋዊ ማለት የተፈጸመው ወይም ደግሞ የተደረገው ድርጊት በሌሎች ላይ ግዙፋዊ የሆነ የሚታይ ተጨባጭ ጉዳት ያመጣ መሆኑን ማሳየት ማለት ነው። ጉዳቱ በምን ሊሆን ይችላል? በሞራል እሴት ሊሆን ይችላል፣ አካላዊ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ውጤት ያገኘ ማለት ተች ልናደርገው የምንችለው የደረሰውን ጉዳት በተጨባጭነት ልናይ የምንችለው መሆኑን ማሳያ ማለት። ሶስተኛውና የመጨረሻው ሞራላዊ ፍሬ ነገር እንላለን። ድርጊቱን ሲፈጽም ያ ድርጊቱን የፈጸመው ሰውዬ ሆነ ብሎና አስቦ አቅዶ ሰውን ለመጉዳት የፈጸመ መሆኑን ኢንቴንሽናል ኤሌመንት የምንለው ወይም ደግሞ በቸልተኝነት ሆነ ብሎ ከማድረግም በዘለለ ሆነ እንኳን ባይል ግን መጠንቀቅ ሲኖርበት የሚያደርገው ድርጊት ውጤት ሊያመጣ እንደሚችል እያወቀ ውጤቱን ለባላፊነት እቀበላለሁ ብሎ በቸልተኝነት የፈጸመው እንደሆነ እነዚህ ሶስት ኤሌመንቶች የተሟሉ ሲሆን ኢሚዲየትሊ ወንጀል ተፈጽሟል እንላለን ማለት ነው። እስቲ እነዚህ ሰዎች የፈጸሟቸውን ድርጊቶች ደግሞ እንመልከት። አሁን ለምሳሌ ሁለቱም ባይዘወይ ሐሳባቸውና ዓላማቸው ተመሳሳይ ነው። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰቦች ይሄን ድርጊት የፈጸሙት። ይሄ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም ብያለሁ ሶስት ኤሌመንቶች ያሟላ ይገባል ብለናል። ከመጀመሪያው ከሶስቱ መጀመሪያው ምንድነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በሃይማኖቱ በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን
እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው። አንዴ ቻርጅ ላድርግ። እሺ አየሁ። ሁላችሁም ታብታብ እያደረጋችሁ ሼር እያደረጋችሁ ነው። ወጣት ስለሆነ ነው አንተ ምለው ይሄን ወቁልኝ ገና ስለሆነ ማለት ነው። እና አዩ ነው እንትን ምንድነው የምትፈልጉት በህግ ጉዳይ ልታማክሩት የምትፈልጉት ነገር ካለ ፎሎ በማድረግ ኬዝ ካላችሁ ልታናግሩት ትችላላችሁ ማለት ነው። ፎሎ አድርጉት አካውንቱን። ፎሎ እያደረጋችሁ ፎሎ ማድረግ እንደሌለብን ከዚህ እኛው መማር ስላለብን ማለት ነውና እሱንም ነው እየተማርን ያለ ነው። በደንብ አድርጋችሁ አዳምጡ። በምንለጥፋቸውና በምንናገራቸው ነገሮች ተጠያቂነት ውስጥ እንዳንገባ ጥንቃቄ ማድረግም ስላለብን ማለት ነው። ያው ብልጥ ከሰው ስህተት ይማራል እንደሚባለው ከሱ ስህተት ለመማር እኛ እንድንሞክር ድምጽ መመሳሰል ነው ምናምን የሚለው አርሲ ሀገረ ስብከት ላይ የትኛውም ደብር በእንደዚህ አይነት የድምጽ ጥራት ሲቀድስ ሰምቼ አላውቅም። እኔ በእንደዚህ አይነት ስቱዲዮ ውስጥ ነው ቅዳሴው መቅደስ ውስጥ ከሆነ የሚኖረው አምፕሊፋየር ወይም ስፒከር እንደዚህ አይነት ድምጽ አይወጣም። ሊያወጣ የሚችለው ድምጽ የትኛውም አካባቢ ላይ እንደሚወጣው እዛ በተለየ ስቱዲዮ ስለማይቀድሱ ማለት ነውና ያም ሆነ ይሄ ዋናው ጉዳያችን የድምጹ መመሳሰል ግን አይደለም። በቅዱስ ቁርባን ሰው ይገላሉ የሚለው በጣም ክፉ የሆነ ንግግር ነው። ዋናው እንትኑ ማለት ነው ለምን እንድንል ያደረገ የሰውየው ድምጽ መመሳሰል አይደለም። ዋናው ፖይንታችንም እንዳይስቱት ማለት ነው ሲያስተባብሉ ስለዋሉ ዛሬ ከዛ አንፃር ነው። እና የምትችሉ ደግሞ እንደዚህ አይነት መረጃዎችን በምትችሉት መጠን ሴቭ ለማድረግ ሞክሩ። ልክ ይሄ ጥያቄ እንደተነሳ ወዲያው ከዩቲዩብ ላይ አውርደውታል። የሚገርማችሁ ያው ሌላ ዩቲዩብ ላይ ስለተቀመጠ እንጂ አውርደውት ነበረ። አዩ ተመልሰሃል? ቀጥል። ተመልሻለሁ፣ ግን ቻርጀሩ በጣም እየበጠበጠኝ ነው፣ ሊያነብልኝ አልቻለም። በሌላ ስልክም ከሆነ ተመልሼ ለመግባት ሞክራለሁ እስኪዘጋ ድረስ። ስለዚህ በዋነኛነት አድሬስ የምናደርገውና ትኩረት በዚህ ጉዳዮች ላይ ምንድነው የተፈጸመው የሚለው የጥላቻ ንግግርን ነግሬያችኋለሁኝ። በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን አሁን ያለንበት ፖይንት ሃይማኖትን ወይም ብሔርን መሰረት ያደረገ መድሎ እንዲነሳ ጥላቻ ወይም ጥቃትን የሚያነሳሳ ንግግር የጥላቻ ንግግር ይባላል። ሁለተኛው ሐሰተኛ መረጃ በደንብ እዚህ ጋር ነው የኛም ልጆች ባርገን መስማት ያለብን። ስለ መረጃው ትክክለኝነት ማወቅ እየቻለና አሊያም ደግሞ በአካባቢው የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። ሐሰተኛ አዩንም አስቸገረው። ያበበ ሞት በለኝ። በዚሁ አጋጣሚ አንድ ማስታወቂያ ልንገራችሁና ሳምንት እሁድ የበዓለ ጰራቅሊጦስን ፖድካስታችን ይጀምራል እና በልዩ ሁኔታ በቀጥታ ስርጭት ዩቲዩብ ላይ ነው የምንገናኘው። ጀማው ሁሉ ቀጥታ ስርጭት ዩቲዩብ ላይ ይገኛል። ስለ ዕለቱ እንማማራለን። የተለያዩ ወንድሞች ዘማሪያን ይኖራሉ ብለን እናስባለን እና ከዚሁ ልንገራችሁ ብዬ ነው።
አራኔ ማስቸገረኝ በዋይፋይ ብለው በዳታ አስቸግሮኝ ዝም ብዬ ስንቋለል ነው ያመሸሁት። ምን ተሻለን? አዩም ቢያለው አስቸገረው። አሁን እሱ አንተ ነው? አይ የሱ አስቸገረው እና አይከሰውም። ታዲያ ምን ችግር አለ? ነው ምስክር ተሆኑ አለ። አይ ተው እንዳልሰራለት ከዮባን ወስድለታለን ቪዲዮ። አይ አስቸገረን በቃ። ምንድነው እያወራ ያለው ምናምን ብዬ ለመረዳት እየሞከርኩኝ ነውና አልተረዳኸው? ምንድነው ያወራ? ምንም አልገባኝ። ወሂ እስኪወርድ ልጠብቅ ዮባ ዮአዴ እንጂ አንተ ቶሎ አይገባም። መሐመድ ያኔ ሲገለጽለት የት ሲሆን ነበረ? አሁን ተረጋጋው ነው ምናምን የሚለው የትኛው ምን ጭላይ ሲሆን ነው ምናምን የሚል ነገር አለ። ግራም ቀኝ ጭኗ ላይ ሲሆን ነው ሚስቱ ላይ የሚል ነገር። እሱ እኮ አሁን አላየውም እኮ ነው የአሁን አላየውም ምዕራፍ። እሱ ሐዲስ። እሺ አዩ ኔትወርክ እያስቸገረ ነው። ምን እንደሚሻል አላውቅም። እኔ ግን 40 ኔት ነው የምናደርገው። ግን 40 እንመካከርና እንዴት እንደምናደርገው እሱ እንደናወራ ስማ አንተሽ ወይ ጻፍለት እና ወይ ሌላ ቀን እናድርገው ወይ ካልሆነ ለአዩ ነው ለአዩ አሁን እዚህ ሆኜ መጻፍ አልችልም። ስልኩ ጠፍቶኛል። ግን ነው አይ በማጥፍለት በምን በቲክቶክ ላይ እስኪ ልሞክር። እሺ እሱ ራሱ ሰዓቱን አጣቦ ምናምን ነው ዛሬ ነግሬው ዛሬ ነው የመጣው ራሱና እግዚአብሔር ያክብርልን። በእውነት ትልቅ ነገር ነው። ትልቅ ስራ ያለበት ሰው ምናምን አጣቦ መጥቶ ደግሞ ኔትወርክ እንዲህ ሲገግም ያው ምን ማድረግ ይቻላል? ሰዎች እሱን ሲክዱ ምንድነው የሚያጡት የሚለውን የተወሰነ ነገር እንነጋገር። አሪፍ ሀሳብ ጀምረ የተወሰነ ሀሳብ ስጥበትና እንሂድበት። እሺ እንደ መግቢያ አንድ ጥቅስ ብቻ ላንሳና ያው የመጀመሪያው ነገር ልታውቁት የሚገባው አስቀድሞ ከየትኛውም ነገር መጀመሪያ ስለ አምላክ መገለጥ ስለ አምላክ ስጦታዎችና አምላክ ስለሰራቸው ስለየትኛውም ነገር ስንነጋገር ጥንቃቄ ያስፈልገዋል። አመነውም አላመነውም በጣም በጥንቃቄ ነው ልናወራ ራሱ የሚገባው ማለት ነው። በሌላ እምነት ያሉ ሰዎች ራሱ በዚህ ጉዳይ ላይ ሲናገሩ ጥንቃቄ ቢሞሉ ጥሩ ነው። ምክንያቱም መጽሐፍ ቅዱስ የጌታን ስጋና ደም ሳይገባቸው የተቀበሉትን አያሌዎቹ አንቀላፍተዋል ነው የሚላቸውና መቅሰፍት አለው ሳይገባ እንደዚህ አይነት ነገር ውስጥ መግባት ማለት ነውና ንግግሮቻችን ጥንቃቄ ቢሞሉ ጥሩ ነው። ሰው በደለ፣ ሰው ስለበደለ ወደ ሞት መጥቷል፣ ሟች ሆኗል፣ ከጸጋ ተራቁቷል። ከዛን ምን አስፈልገው? መድኃኒት። ያን መድኃኒት ሰው በራሱ ሊያመጣው ስላልቻለ አንዱ የእግዚአብሔር ልጅ ሰው ሆነና ሰውን ሁሉ ከሞት ከኃጢአት ዋጀው አዳነው ማለት ነው። አስቀድሞ ግን ጌታ ወደ መስቀል ከመሄዱ በፊት በዕለተ ሐሙስ ለሐዋርያቱ እንዲህ አላቸው፣ ይህ ስጋዬ ነው ከእርሱ ብሉ፣ ይህ ደሜ ነው ከእርሱ ጠጡ አለ። ስለናንተ የሚፈሰው ስጋዬ ይህ ነው ብሎ ሰጥቷል። ሐዋርያቱም ያንን ተቀብለዋል። ዮሐንስ ደግሞ በወንጌሉ ምዕራፍ 6ኛው ምዕራፍ ላይ የጌታን ስጋና ደም
በጣም ሰፋ አድርጎ ያብራራዋል እና ስጋውን የበላ ደሙን የጠጣ የዘላለም ሕይወት እንዳለው ነግሮናል። ስጋዬ እውነተኛ መብል አለ። የጌታን ቃል ነው ባይዘው የሚተርክልን ጌታ እንዲህ ያለ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ምን ይላል ያሰጣል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል አለ። ስለዚህ በእርሱ እንድንኖር ያደርገናል፣ እርሱም በእኛ እንዲኖር ያደርገዋል ማለት ነው። ስለዚህ የጌታ ስጋና ደምን ከጌታ ነጥለን ተራ ነገር ልናደርገው በፍጹም አንችልም ማለት ነው እና ቤተክርስቲያናችን ይህንን ሚስጥር በልዩ መልኩ ሰዎች እየተቀበሉ በህይወታቸው ክርስቶስን ወደ መምሰል እያደጉ እንዲሄዱና ከኃጢአት ከበደል እንዲርቁ ይህንን ስጋና ደም እንዲቀበሉ በሰፊው ታስተምራለችና በልዩ ክብር መቅደስ ራሱ የሚከብረው እኮ ከስጋና ደሙ አንጻር ነው። የቅዳሴያችን ማዕከል ራሱ ስጋና ደሙ ጌታ በአካል የሚገለጥበት ማለት ነው ቅዳሴያችን እና ልዩ ሚስጥር አለው ለማለት ነው። እንደመግቢያ ዮሐዴ የተወሰነ ነገር በለንና አንተሽ ከጻፍክለትና ካወራችሁ ነገርንሽ በመሃል እሺ ከደረሰው እነግርሃለሁ። እሺ ዮሐዴ ቀጥል። ያ ቃል ይታሰማልን ዮባ ይሄ የጌታችን ስጋና ደም እና ሁለቱ ሳክራመንትስ እንኳን ክርስቲያን ይቅርና ሌሎቹም እንኳን በጥንቃቄ ሊያወሩለት የሚገባ ነገር ነው። ኦኬ እንኳን ክርስቲያን ነኝ የሚል አካል ይቅርና ሌላው ፍጥረት እንኳን በጥንቃቄ ስለ ክርስቶስ ስጋና ደም እየተወራ አንዳንዶቹ በጣም ከአጋንንት በሚመስል መልኩ ንግግራቸው ከአረማውያን ወይም ደግሞ ከማያምኑ ሰዎች የከፋ ንግግር ሲናገሩ ትመለከታለህ። እንደው ይሄን ቢበሉ እሱም መድገም ራሱ ከነገረኝ ምንድነው ከተናገረው የነገረኝ የሚባል ነገር አለና ደግሜ ከማውራው ያ የከፋ ንግግር ልቶ ኤኒዌይስ ግን ይሄንን ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚገባ ለሐዋርያቶቹ ያስተማረው ለሐዋርያቶቹ ለክርስቲያኖቹ የገለጠው ይህንን ሲያስተምር ደግሞ በአንጻሩ ክርስቲያን ያልሆኑ ሰዎች ሲቃወሙ ትመለከታል። ኦኬ ክርስቶስን የሚቃወሙ ሰዎች ስጋና ደሙም ጭምር በሚገባ ሲቃወሙት ነው የምትመለከተው። ክርስቶስን የሚቀበሉ ሰዎች ደግሞ አሜን ብለው ሲቀበሉት ነው የምትመለከተው። ስለዚህ ክርስቶስን መቀበልና ስጋና ደሙ መቀበል የማይነጣጠሉ ናቸው። ምክንያቱም ክርስቶስ ከስጋና ደሙ የተነጠለ ክርስቶስ ስለማናቅ ማለት ኦኬ ክርስቶስን ተቀበልክ ማለት ስጋና ደሙ ልትቀበል የግድ ይላል። ክርስቶስን ካልተቀበልክ ደግሞ ስጋና ደሙ ልትቀበል አትችልም። ይሄንን ክርስቶስ በሚያስተምርበት ሰዓት የምርም የክርስቶስ ተከታዮች የክርስቶስ አማኞችና የክርስቶስ ተቃዋሚዎች በሚገባ የተለዩበት ሰዓት ነው። የቅዱስ ምስጢር ይሄ በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ ማለት ነው። እንግዲህ መጀመሪያ ላይ የምታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ምግብን አበርክቶ ማብላት ነው ታሪኩ የሚጀምረው ማለት ነው። ምግብ አበርክቶ ባበላቸው ጊዜ ክርስቶስን ሊያከብሩት ሊያነግሱት ወደዱ አይደለም የሚለው። ክርስቶስን ለማንገስ እኮ ፈልገው ነበር ምግብን አበርክቶ ሲያበላቸው። ምግብን አበርክቶ ያበላቸው ክርስቶስን ንጉስ ለማድረግ የመጡት ሁሉ ግን የስጋና ደሙ ምስጢር ሲመጣ ትምህርት ሲመጣ ግን አልተቀበሉትም በሚገርም ሁኔታ። በስጋዊ ፍላጎትና በስጋዊ ሐሳብ ስለሆነ ክርስቶስን የሚፈልጉት ማለት ነው። ክርስቶስ ደግሞ ዓላማውም አመጣጡም ስጋዊ ፍላጎት ወይም ደግሞ የምድር ተድላ ደስታ ለመሙላት ሳይሆን የዘላለም ሕይወት የሚሰጠውን የዘላለም መንግስትን የሚያወርሰንን ያ መብል ሊሰጠን ነውና ክርስቶስ ጊዜያዊውን መብል ፈልገው ሲመጡ እውነተኛውና የማያስጠማው የማያስርበው ምግብ ሊሰጣቸው ወደደ። ስለዚህ ቀጥታ ወደ ስጋና ደሙ ትምህርት ይሰጣቸዋል። ሁሉም አባቶች በዚህ ጉዳይ ሲናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶቹን ልክ የስጋና ደሙ በሚሰጣቸው ምስጢር በሚያካፍልበት በዚያ ቀን ስለ ስጋና ደሙ አላስተማራቸውም። ታላቅ ምስጢር ስለሆነ መጀመሪያ አስተምሮ አሳምኖ ከተቀበሉት በኋላ ነው ይሄ ምስጢር ሊሰጣቸው የሚገባውና አስቀድሞ አስተማራቸው። በህዝብ መካከል ሐዋርያቶቹ በተገኙበት ህዝብ በተሰበሰበበት ስለ ስጋና ደሙ አስተማራቸው። ካስተማራቸው በኋላ አይሁዶች አጉረመረሙ፣ በእምነት ሊቀበሉት አልቻሉ። እንዴት የሰውን ልጅ ስጋ ልንበላ
እንችላለን ብለው ብዙዎች አያሌዎች ወደኋላ አፈገፈጉ ይላል። ከደቀ መዛሙርቶቹ ጭምር ሳይቀር ከደቀ መዛሙርቶቹ ሳይቀር ይህንን ንግግር ለመቀበል ከባድ ነው፣ እጅግ ያስቸግራል ለመቀበል ብለው ብዙዎች ወደኋላ ሸሹ አይደለም የሚለው። ክርስቶስ ይህንን ትምህርት ካልተቀበልክ አይ ማለቴ እኮ ሲምቦል እኮ ነው እየተናገርኩ ያለው አይ ምሳሌያዊ አነጋገር እኮ ነው ብሎ ተናገረ አልተናገረም? በነገራችን ይህንን ካልተቀበላችሁ ምንድን ነው የሚላቸው? በቃ ሂዱ ከእኔ ሂዱ ነው የሚላቸው ክርስቶስ። ከእኔ ሂዱ ይላቸዋል። ይሄንን ሚስጢር አለመቀበል ከጅምሩ ምን ያስደርጋል? ክርስቶስ ራሱ ከእኔ ዞር በል ይላል። ከእኔ ዞር በል ይላቸዋል። እና ይሄንን ብሎ ወደ ኋላ ከሄዱ በኋላ ሂዱ ካላቸው በኋላ ክርስቶስ ደቀ መዛሙርቱ ወይም ደግሞ ሐዋርያት ወይስ ትቀበሉታላችሁ ትምህርት አንተ ይሄዳል ይላል። የሐዋርያት ልጆች ስትሆን ክርስቶስን ደግሞ አምነዋለሁ ጌታዬ ነው ብለህ ስትቀበል ለንግግሩ ትምህርቶቹንም ጭምር አሜን ብሎ መቀበል ስለሆነ ጌትነት ወይ ኦኬ ክርስቶስን መቀበል ክርስቶስ ጌታዬ ነው ማለት ብሎ በቃል ጌታ ነው ማለት ብቻ ሳይሆን ያስተማራቸው ትምህርቶች በእምነት አሜን ብሎ መቀበል መቻል ማለት ነው። አይሁዶች ማድረግ የከበዳቸውን አይሁዶች መቀበል የከበዳቸውን እንደ ክርስቲያን የክርስቶስን ንግግር አሜን ብለህ ስትቀበል ኦኬ የዛኔ ምንድነህ አንተ የምርም ክርስቶስ ጌታ አድርገህ ተቀብለዋል። ኦኬ ክርስቶስ ጌታ ነው ብለህ መናገር ከዛ በኋላ ትችላለህ ማለት ነው። አየህ አይሁዶች ግን የክርስቶስን ጌትነት ስላልተቀበሉ ትምህርቱን ራሱ ለመቀበል አልቻሉም። ወደ ኋላም አፈገፈጉ ሸሹ ማለት ነው። አሁን ክርስትና ወይም ደግሞ ኦርቶዶክስነት ክርስቶስን ከቃላት በላይ እናምነዋለን ባይዘው። አሁን ፕሮቴስታንቱ ጌታ ምናምን እንደዛ በቃላት ብዛት በቃላት መደርደር ብቻ እንጂ ቃሉን መቀበል በጣም ነው የሚቸግራቸው። ፍልስፍና ሎጂክ ነው የሚያበዙት ማለት ነው። ጥምቀት ስትላቸው እንዴት ውሃ ይላል፣ የክርስቶስ ስጋና ደም እንዴት ህብስት ይላል። ህብስት እንዴት ስጋና ደም ሊሆን? አየህ እምነት የሚያስፈልግበት ቦታ ላይ እምነታቸው የለም። ልክ እንደ አይሁዶች እንዴት የዚህ ሰው ስጋ ሊሰጠን ይችላል? እንዴት ስጋውን ሊሰጠን ይችላል? ክርስቶስ ምንድነው? የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ ማለት። ስጋዬን የሚበላ ደሜን የሚጠጣ ግን የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዚህ በመጨረሻው ቀን አስነሳዋለሁ ይላል ክርስቶስ። ኦኬ ስለዚህ ክርስቶስ እንዲህ ብሎ ካስተማራቸው በኋላ ፍሬያቸው የት ላይ ታዩታላችሁ? ማቴዎስ ወንጌል ምዕራፍ 26 ላይ ለሐዋርያቶቹ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚቆረሰው የአዲስ ኪዳን ስጋዬ የሆነው ሁላችሁ ከእርሱ ብሉ አለ። አሜን ብለው ተቀበሉ። እንዴት ህብስቱ ስጋ ሊሆን ቻለ ሲሉ አትመለከቷቸውም? ሐዋርያት አሜን ብለው ሲቀበሉ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ጽዋውን ከባረከው በኋላ ይኸው ደሜ ይህ ነው ብለው ሲሰጣቸው አሜን ብለው ተቀበሉ። ያ ስለዚህ እምነት ማለት ይሄን ነው እና ሁሉም አባቶች በነገራችን ላይ ያለ ልዩነት የጌታችን ስጋና ደም መሆኑ ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ያለውን የጌታችን ኢየሱስ ክርስቶስ ስጋና ደም መሆኑ በሚገባ ነው የሚቀበሉት። ቅዱስ ዮሐንስ አፈወርቅ ግን ለየት ባለ ሁኔታ በጣም በሚገርም ነገር ይገልጸዋል። የጌታችን ኢየሱስ ክርስቶስ ስጋና ደም ተቀብለን በመጣን ጊዜ ይላል። ይሄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 አካባቢ ያለውን ሐሳብ ሲገልጽ ምን ብሎ ያክል ኃይል ያለውን አጋንንትን ራሱ መቅረብ የማይችሉ ታላቅ ምስጢር ነው ስጋና ደሙ። ሐዋርያው ቅዱስ ጳውሎስ ቅድም ኢዮባም ተናግሯል። ይሄን ምስጢር ቸላ ብለው ለተቀበሉት ራሱ መዓትን ወይም ደግሞ መቅሰፍትን ያመጣ የከበረ ምስጢር ነው። መቅሰፍትን የሚያመጣ ነው። ይሄንን ራሱ ሳይገባን ብንወስድ ይላል ከአሕዛብ ጋር ወይም ደግሞ ከዓለም ጋር ባልተፈረደብን ነበረ ብሎ ደግሞ ሐዋርያው ቅዱስ ጳውሎስ ይናገራል። በዚህ ምድር ላይ በዚህ ዓለም ላይ ብቻ ሳይሆን በሚመጣው ዓለም ከአሕዛብ ጋር ማስጨምሮ ሊያስፈርድ የሚችል ታላቅ ምስጢር ነው ስጋና ደሙ ማለት ነው። እነ ቅዱስ ሄራኒስ እና እነ ቅዱስ አግናጢዮስ ይህንን ስጋና ደም ምን ይላል? አንቲዶትስ ኦፍ ዴዝ ይላል እና ደግሞ the medicine of immortality ብለው ይገልጹታል።
የዓለም ሞት ወይም ደግሞ የዘላለማዊነት የኢሞዋቲነት መድኃኒት የሞት መድኃኒት የዘላለም ህይወት ደግሞ አንቲዶት እያሉ ሜዲሲን እያሉ ይገልጹታል ማለት። ባለፈው ማን ነው አንድ ደፋር ዶክተር ነኝ የሚል አውግስቲን ራሱ ዮሐንስ ወንጌል ምዕራፍ 6 ያለው ሲምቦል ነው ብሎ ገልጾታል ሲል ነበረ። እኔ አንዳንዴ አለማወቅ ደፋር ያደርጋል የሚለው የምታዩት እንደዚህ አይነት ሰዎች ላይ ነውና አውግስቲን ኦፍ ሂፖ ራሱ ይሄን ክፍል እንዴት እንደሚገልጸው ብታነቡት በጣም የሚገርም ነው። ይሄንን ስትበላ ክርስቶስ አንተም በክርስቶስ ትኖራለህ በሚመጣውም ህይወት የዘላለም ህይወት ታገኛለህ ብሎ ነው አውግስቲን ኦፍ ሂፖ ራሱ ይሄን ክፍል የሚያብራራውና በአባቶች የታመነ ትምህርት ነው እና በኋላ ላይ በአባቶች ብቻ ሳይሆን በፕሮቴስታንቶችም ይሄ ሪፎርመር በሚባሉ ፕሮቴስታንቶችም ጭምር የሚታመን አስተምሮ ነው። በኋላ ላይ ግን አንዳንድ እንትናም እንደሚላቸው የዲያብሎስ የእምነት ክፍሎች ይላቸዋል። ሉተርም 100,000 አጋንንት ከሰራዊቶቻቸው ጋር ይላቸዋል። እነሱ መጡና የማይሆን ትምህርቶችን ማስገባት ጀመሩ፣ ማምጣት ጀመሩ በጌታችን ስጋና ደም ላይ ማለት ነው። በኋለኛው ዘመን ምንድነው የሚለው መንፈስ ራሱ ድህነት የማይገኝበትን ትምህርት የሚያስተምርበት ሰዓት ይመጣል ተብሎ የለ እነዚህ ድህነት የሚገኝባቸው ታላላቅ ምስጢራትን መካድ በስመ ክርስቲያን ማለት ነው የሚገኝባቸው ምስጢራትን እንዲክዱ ምናምን ማድረግ ተጀመረ እና እግዚአብሔር ልቦናቸውን ይመልስ። እግዚአብሔር ይስጥልኝ። አበዛውኝ፣ ይቅርታ በጣም አራላ በዛም ቃሉት ያሰማልን ይዋዲ እግዚአብሔር ይስጥልን። ፕሮቴስታንቶች ካላችሁ የጌታ ስጋና ደም ላይ በፍጹም አይደለም የምትሉ ካላችሁ ላኩልና መግባት ትችላላችሁ። እዝሩ እንኳን ደህና መጣ። ዮባይ እንዴት አላችሁ? ሰላም ናችሁ ወይ? ዮአድን ስላየሁት ደስ ብሎኛል። አንተ እንዴት አለ? ቤታ ሁላችሁንም ሰላም ብያለሁ። አለን እግዚአብሔር ይመስገን። እዝሩ አገልግሎት ላይ ያለውና ድምጽ ቢሰማችሁ ከዛ ነው የአገልጋዮች ድምጽ አገልግሎት ላይ ስለነበርኩኝ ለዛ ዮአድን ስላየሁ ነው የገባሁት። በጣም ጠፍቷል ዮአድና አንተን እንኳን ያው መልእክቶች ደርሱኛል ያንተ ነው የማያንት አዝርሻለሁ እኮ ኧረ አይቻላቅም ተውተው ያውነት በእውነት እዝርዬ እንዴት ነህ? ስልክህን አስቀምጥልኝ ዮአድ። አንቱ ሰላም ነህ? እንዴት አለ? ሰላም ነው ወይ? ስላየኋችሁ ደስ ጉባኤ ጨረሳችሁ? እስከ 3 ሰዓት ነበራችሁ ላይ? አዎ አሁን ጨረስነውና ወደ እራት ሄደን ነው አሁን። ጠፍተሃል አንተም በርግጥ ዮአዴ ስልክህን አስቀምጥልኝ። እዙና እኔ ነኝ እንገናኛቻለሁ። እዙ እንዴት ነው? እግዚአብሔር ይመስገን። እንዴት አለ? ሰላም፣ አገልግሎት በረከታችሁ ይድረሰን። ቆንጆ ነው፣ ሁሉ ቆንጆ ነው። ኧረ እናንተ ይድረሰን እንጂ እኛማ ምን እኛ ዝም ብለን ዙረት ላይ ነን። እንደው ዙረት ያ በእሑድ ቀን እንኳን እየሰራን ነው፣ እናንተ እንኳን አገልግሎት ላይ ናችሁ። ያው ነው ሁለቱም ተመሳሳይ ሀገር። እናንተም የእግዚአብሔር ሕዝብ ላይ ነው እየሰራችሁ ያላችሁት፣ እኛም ፊዚካል እናንተን ስለሆነ እንደውም እናንተ ይብሳል ከፈተናም ጋር ስለሆነ እግዚአብሔር ይርዳችሁ። በጣም ደስ ብሎኛል ስላየኋችሁ። ዮአዴ አውራሃል። እሺ ዝሩዬ አገልግሎታችሁ ቡና አይከብዳችሁም? እነዙ ምን ማታ ቡና አይከብዳችሁ? ሲኒ ሰምቼ ገና ይወራል እኮ ምን ዝም ብሎ መስሎ ነው እንዴ? ገና ይወራል። ቡና ተባለ ጨዋታ አለ እኮ ከአገልግሎት ጨዋታ አለ። ጨዋታ ዝም ብሎ ጨዋታ መስሎ ነው እንዴ? ከዚህ በኋላ እኮ ጉባኤ እኮ ደስ የሚለው አንድ ቤት ውስጥ ስለምናደር ብዙ ጊዜ አገልጋዩ ተሰብስቦ ኤክስፒሪየንሱንም ቀልዱንም ያሳለፈውን የአገልግሎት ጊዜ የደረሰበትን ምናምን ይወራል። በጣም ነው የሚወራው እና ኦልሞስት እሱ ነው በጣም ደስ የሚለው ከጉባኤ አንድ ላይ በመሆን። እኔ ለሔዋን የሚለውን ቀልድ የሰማሁት ራሱ እንዲህ ከጉባኤ ነው። መምህራን መጥተው በፊትና ለሔዋን በል ሲባል ሔዋን ምን ሆነች አለ ብለው አንድ አባት እየነገሩ ለመጀመሪያ ጊዜ ሰማሁት እዛ ላይ ነው። እንደ ዮሐዳ አይነት ሰነፍ የቆሎ ተማሪ ነው እንደዛ ያለው። ያሳዝናል።
ኤክስኪውዝ ሚ አንዱስ ኢዮብ አንዱ ሰምተዋል። ሰረቀ በል ይባላል። ምን ሰርቆ ሄደ አለ። አሁን ኢዮብ ሰረቀ ራሱ ይገባዋል ብለህ ነው? ሲጠብቅ ነው ግን እንደገባኝ ማሳወቅ እኮ እችላለሁ። አዴ ማለት እንደገባኝ ሲጠብቅ ነው ሲላላ ብዬ ብለው ገብቶኛል ማለት ነው። ኧረ እባክህ ግዕዝ ነው። ሲጠብቅ ነው ሲላላ አይባልም። ወዳቂ ነው ተነሺ ሰያፍ ነው የሚባለው። እባክህ አታሰድበን። ስንቴ ነው ማርመህ? በየሄድክበት አንተን ማረም ሰልችቶኛል። አንተን ማረዘን አንተ የሚያርመኝ ሰው ነው የጠላሁት አትልም አንተስ? ኧረ እኔ አልልም። ደግሞ አይታረሙም ልታስብለኝ ነው እንዴ? አሁን ኢዮብ ጎበዝ ተማሪ አይደለም ለማስባል ነው የሚያርመኝ ነው የጠላሁት ለማለት እኮ። ታዲያስ ዱላውን ወደ እኔ ነው ይኸው ስንቴ ታርሞ ካላስተካከለ ራሱ አስመሰከረ እኮ። ከባድ ነው። በአንተ መታረም እኮ ደግሞ ጥፋትን ነው የሚያስደራርበው። እኔ ትንሽ ቆይቼማ ለኢዮብ መቋሚያ ነው የማቀብለው። በዱላ ነው እንዴ? ግድ ነው። ተማሪ ካልተኮረኮመ ከባድ ነው። አንድ እኮ ነው ከሰተ ለማለት ከሰተ አለ አነሳ ከሰተ ብለዋልና አነሳው እና ከባድ ነው። አሪፍ የሚገባ ፕሮቴስታንት የለም። ያው በዚህ ርዕስ ታውቃለህ። ግን ያው ከሰሞኑ ጉዳይ ጋር ተያይዞ እኛም ሀሳቡን የተወሰነ እናወራበት ከማለት ነው። ቅድም እንደነገርኳችሁ ሳምንት እሑድ ከ9 ሰዓት ጀምሮ ላይቭ እንደምንገናኝ እንዳትረሱ። በሰፊው በማስታወቂያ እንመጣለን። ፖድካስታችን ይጀምራል። ዮሐንን ኢንተርቪው የተወሰነ የተቆረጠ ብሩክ የለቁ አይታችኋላ። እዛ ላይ ከባድ ነገሮች ተነስተዋል። እነሱንም ታያላችሁ እና ሌሎችም ሰፋፊ ርዕሶች አሉ። እግዚአብሔር ይፍቀድ እና በጸሎታችሁ አስቡን። እዝሩ ምግብ እየበላ ነው ዘምርልን አንለውም። ያው ደከም ብሎታል ብዬ አስባለሁ። ከተመቸው ግን በኋላ የሆነ ነገር ይለናል። ያው አውቄ ነው ሼም ሳሲዘው ማለት ነው። ቃብድ እያስያዝኩ ነው። እሺ የሚገባ ጴንጤ ካለ እንቀበላለን። የጌታ ስጋና ደም ላይ ተሳስታችኋል የሚለን ካለ ለመስማት ዝግጁ ነን። ላኩልን። እሱ ላይ ግን አይተው አበበ ምን ነገር ብሎ አስተያየት እንዳይሰጡ። ርዕሱ ቀደም ነው እንትን ያለውና የቤተክርስቲያናችን የህግ ባለሙያ ዋና ኃላፊ አያሌው መጥተው ነበረ እና ከዚህ ጉዳይ ጋር ተያይዞ የተወሰኑ ነገሮች እየነገረ ኔትወርክ አስቸግሮት ነው የወጣው እና ምናልባት ሌላ ጊዜ በሰፊው ኔትወርክ በተስተካከለ አንዳንድ ነገሮችን ይለናል ብዬ አስባለሁ። በዛ ምክንያት ነው ርዕሱ ነው የጻፍነው እና ለአሁን እናጥፋው። እሺ የገባ ሰው አለ? ሰላም ብለናል። ሰላም እንዴት ናችሁ? ኢዮብ ሁላችሁ አለን። ሰዎች ጴንጤ አይደለሁም ኦርቶዶክስ። እሺ ሰላም ብያችሁ ልውረድ። እሺ ይበቃል። ሰላም ብለናል። እሺ ፕሮቴስታንቶች ካላችሁ ላኩልን። እኔ የምለው በቃ ሚስጢራት ላይ ትተው የሰው ታሪክ እየፈበረኩ መግደል ሆነ ስራቸው። በቃ ዳጸ ግድያው ቀጥሏል። ምንድነው ዳጸ ግድያ ሆነ? በካሮት ገደላሉ ደግሞ ዛሬ እኩስ ካሮት በካሮት ደግሞ ሞቶ ምናምን እያለ ሲያወራ የተወሰነች እየሰማው ነበር። ቀደም ሰው ልኮልኝ ትንብሎት ነው ካሮት ወይስ ምንድነው? ያላቀም ምን ሰውየው አንዳንድ ሰው ግን ማለት ነው
ይሄ የምታስበው ነገር ተጽዕኖ ያሳድርብሃል። ሁሌ የምታወራው የምታስበው ነገርና በቃ ከግድያ ይወጣ ካሮቱን እንደ ጩቤ ተጠቅሞት እንደውም ባክ ሱኩታም ወቅቶበት ነው ሀባ ብለውት ነው። ስማ አሁን እኔ እየፈራ ያለሁት የምርም ወደ የሚሞት ሲጠፋ እርስ በርስ እንዳይጀምሩ ባካችሁ። ስማ ሊትራል እንዳያረጉት ነው እዛው እርስ በርስ አስቡ። እኔ ግራ ተጠራጠረ። የህንድ ፊልም ያለ እኔ ነኝ ያልኩ አንድ ህንድ ፊልም እኔ እንትን በሙዝ ልጣጭ አንገቱን ሲቆርጥ ያየውበት ህንድ ፊልም አለና ሙዙን በልቶ በልጣጩ ላጣረገ ይሄኛው በካሮት ጀምሯል በሙዝ ይጨርሰዋል። እንግዲህ ከባድ ሁኔታ ላይ እኮ ነው ያለነው። የትዝታው አልተመቸም ይዋዴ ጠፍር ውስጥ ያለው ቆይ ሞንስተር ነው ሰውየው። ይናክል ጥፍሩ ላይ ስንት ሊትር መርዝ አሁን እንግዲህ መርዙ ምንድነው? በሊትር ነው ብዬ ነው። በዱቄት መልክ ነው ወይስ አርቲፊሻል ጥፍር እንደሚያደርጉት እህቶቻችን እንደዛ አድርጎ ነው? እኔ እንጃ። ሰው ለመግደል የሚያበቃ መርዝ ለመያዝ እንግዲህ ግን ያን ያህል መመራመር ራሱ ከባድ ነው። ያው ባለሙያ ካልሆንክ ማለት ነው አይደል? አይ ግን ደግ አይመረምሩም ብሎ ሆን ብሎ አሁንማ በቃ ተጫወቱባችሁ እኮ የምሬን ነው። አሁን ይሄ ኢንሰልት ነው ለፕሮዎች ብዬ አስባለሁ። እግዚአብሔር ማገናዘብ አይችሉም። እኛ የተናገርነውን ሳይመረምሩ ነው የሚቀበሉት ብለህ ዝም ብለህ የመቀደድ ጭራሽ በጥፍር እኔ እኮ በጥፍሩ መርዝ ይዞ ገባ ብሎ ሲቀልድባችሁ ስድብ ነው። ካህን ነበር፣ ሚስጥር አካፋይ ነበርና እሱ እንደዛ ጥፍሩን ያሳድግ ነበር ወይ? ቀላል እኮ ነው ማወቅ። ያኔ እሱ ቀዳሽ እያለ ጥፍሩን ያሳድግ ነበር። ምን ያህል ድረስ ነው የሚያሳድገው? በራሱ እንኳን እኮ የሚመለስ ነገር ነው። ይሄን ያህል ባያከብደው መልካም ነበር። ራሱ ላይ ራሱ ሰው ላይ ማሾፍ በጣም ነው የሚደብረው። ይሄን ያክል በጣም ወይ አንተ ማሳደግ ምን ያክል ብታሳድግ ቶ ያሳድግም በልና እንዴው የፈለገውን ያሳድግ። ምን ያክል መርዝ ነው በጥፍር የምትይዘው? እሱ ምን አይነት ጥፍር ነው? ቆይ ምንድነው እያልከን ያለው? ካንተ የሆነ ጥፍር ነው አስበው እኮ ቅዳሴው ላይ ደግሞ ይታጠባል ወይስ እንደ ሴቶቹ አርቲፊሻል ጥፍር አስቀጥሞ ይገባ ነበር እንትን ለመርዙ? የሚገርም እኮ ነው። እኔ ቅድም ዮሐዴ እንዳለው ማለት ነው ፕሮቴስታንቶችን መናቅ እኮ ነው። እነሱን የሚያወሩት ለነሱ አይደለ? አታስተውሉም፣ አታገናዝቡም እና ሷሻችሁም ማወቅ አትችሉም። የሆነ ፉዞ ነገር ናችሁ አይነት ነገር እኮ ነው። ሌላ ነገር የለውም እኮ። ምንም እንትን የምትሉ ስላልሆናችሁ ማስተዋል ስለማትችሉ እያላቸው ነው እንጂ ካልናቃቸው እነሱን ካልናቀ እንደዚህ አይነት ውሸት ሊዋሽ አይችልም። ቅድም አሳይቻችኋለሁ ዩቲዩብ ላይ መልእክት ተላከልኝ ብሎ እሱ የላከውን ነበር ሲያሳየ ነበረው። ተላከልኝ ብሎ እሱ የላከውን ያሳያል። ከዛ ቅዳሴ ላይ ደግሞ ሪከርድ ሲያደርጉት ማለት ነው ሲቀድስ ሪከርድ ያደርጉታል። የካህኑም የዲያቆኑም እንዴት ከሌላ ሰው ጋር ይመሳሰላል? ጅምላ ነው እንደሚመሳሰሉት እነሱ። ደግሞ አርሲ ክፍለ ሀገር አለ የትኛው ደብር ነው? እኔ በስም ይጥቀስልን ቦታ ሄደን የስፒከሩን ድምጽ እናሰማለን። ያኔ ብዙ አመት ነው አይደለ? በዚህ ድምጽ አሁን ዘመን ተሻሽሎ አዲስ አስገብተው የሚሆን እንዲህ አይነት ድምጽ ከወጣ እናሳያለን። እሺ ሃሎ ሃሎ በሚባልበት ስፒከር በስም ሊሆን ይችላል እኮ የሚጠቀሙ። ኧረ ዝም በለው በጌታ ስም ነው። አርሲ ባይዘው ድምጹን ሊያሰማ ሲል ማለት ነው ኢዮባ መጀመሪያ ከተሰጦ ድምጽ ነው ከሰጦ ዜማ ነበረ። ከዛ በኋላ የዲያቆኑ ዜማ ነው የመጣው አይደል?
ለመጀመሪያ ይሄን ድምጽ የሰማሁን እዛ ጋር ለመጀመሪያ ጊዜ ነው እንበለው። በጣም ደጋግሞት የሰማው መሆኑን የምታውቀው ወይንም እዛ ጋር ወስዶ እንዳስቀመጠው የምታውቀው ልክ የተሰጠው እንዳለቀ የሱ ድምጽ ይመጣል ብሎ ተናገረ ማለት ነው የሰው ይሄ ራሱ ውሸት መሆኑን ተቀርቶ የተላከለት ነው ገና ፕሌይ አድርጎ እየከፈተው እንጂ ልክ ቆይቶ እንደሰማው ያጠናው ምናምን አይነት ሰው እንደሆነ ነው ያሳየንና ተዘጋጅቶበት አቅዶ ፈልጎ ያጠፋው ጥፋት ነው ለዚህ ጥፋቱ ደግሞ ይቅርታ እስካልጠየቀ ድረስ ተሳስቻለሁ ሐሰት ነው እስካላለ ድረስ ማንንም የሚለቀው ሰው እንደሌለ ለማረጋገጥ ፈልጋለሁ እኔ በራሴ ማለት ነው እሺ ቆይ ስሙ ትራሱ አለች አሁን የሱ ድምጽ ነው አለ ልክ እንደተላከለት ነው ከፈተልንና ተመልከቱ ቴሌግራሙን ይው እስኪ ቆይ ራስን ከፍ አድርገው እስኪ እሺ ላኪና ተላኪው ቀን ነው አይደል እኔ ሚስጥር ከወጣበት በኋላ የተናገረው ነው አይ ይሄ ደግሞ ለማብራራት አይደለም የዛኔው ነው ለመጀመሪያ ጊዜ ተናገረው ቆይ ለመጀመሪያ ጊዜ ተናገረው ነው አይዘው እንትን የሚሸወዱት ማለት ነው አይ ይሄ እና ቀለም እየተሸወዱ ያሉት እስክትከፍት ዮባ ማለት ነው የኛ ልጆች ይሄ ሪከርድ የሚያደርጉ ሌላ ሌቭል ውስጥ እንዳሉ አላወቀም አልተረዱም ምንም ልታመልጥ አትችልም የኛ ልጆች ስተነፍስ ራሱ ከምን አንፃር እየተነፈስክ እንደሆነ በሚገባ መለየት የሚችሉ ልጆች ናቸው እና እባካችሁ እንኳን እንደዚህ ከባባድ የሆነ የማይሳት እንትን የማይስተው ውሸቶች ይቀርና የሆነ በዳህጽ ዝም ብላችሁ ተሳስቶ በመሃል የምትናገሩት እንኳን ለይተው የሚያውቁ ልጆች ናቸው ያሉ ንስርስ ኦፍ ኮርስ ንስሮቻችን የተለዩ ናቸውና ጥንቃቄ አድርጉ ይሄ ይኸው አሁን ፕሮ ባይዘው ይሄንን ያየው ማንም ፕሮ የለም ማንም ይሄ ያየው የለም ክርስቲያኖች ናቸው ተመልከቱ እንዴት እንደሚያወጡት ቀጥል ይዮባ ያ በነገራችን ላይ በዚህ አጋጣሚ የኛ ልጆች ሁሉም ማለት ነው ሁሉም ሪከርድ የሚያደርጉና የሚለቁ ሰው ልጆች ትምህርቱንም የሚያውቁት ናቸው እነሱ ጋር አሁን አንዳንድ የሚለቁ አሉ ማይገናኝ ትምህርት ያልተጋጨ ዝም ብለው ይለቁ ይችላሉ ከዚህ ያዩአተን ነገር ማለት ነው እና እኛ ጋር በእውቀት ነው የሚሰሩት ልጆቹና እሺ ልስሙት የሱ ድምጽ ነው ይላል አሁን የተላከ እዚህ ውስጥ ያላችሁ ቴሌግራም አትጠቀሙ ሰዎች የላችሁም ያ ቴሌግራም ነው አረንጓዴ የላኪኔ ተላኪ እስኪ ኮሜንት ላይ ጻፉልኝ አረ የኔ ነው ዮባይ እንደው ኮሜንት ላይ ጻፉልኝ አረንጓዴ የሚያሳየው የሚልከው ሰው ነው ወይስ ሲላክለት ነው የላኪ ነው የራሱ ከሆነ አረንጓዴ ነው የሚሆነው ከዛ ቤት በኩል ይሆናል በስተቀኝ በኩል ይሆናል ስልኩን ለያዘው ሰው በስተቀኙ ማለት ነው ስልኩን ለያዘው በስተግራ የሚመጣው በነጭ ነው የሚመጣው ደግሞ ሲላክ ነው ስለዚህ ለቀለም የምር ተልኮለት ቢሆን ኖሮ በዚህኛው ሳይድ በነጭ ነበር መምጣት የነበረበት ይሄው እዚህ ጋር የተላካ ለምሳሌ እዚች ከላይ በኩል ያለችው ማለት ነው ሶ የመጀመሪያው ሌላው ውሸት ይሄ ነው ከዛ ምን አለ ደግሞ ይሄው ድምጹ አለ እሺ ከቄሱ ጋር ማለት ከቀዳሹ ቄስና ቀዳሹ ዲያቆን እንዴት የሁለቱም ባንዴ ሊመሳሰል ይችላል ሁለቱም እኮ ዩቲዩብ ላይ አለ ቅዳሴ ሙሉ ቅዳሴ የተለቀቀ እሱ ቆርጦ ያመጣበት ማለት ነው አይ ከዲያቆኑ ተመሳስሎ ነው ይላል እንዴ
ወንድሜ ዳጊዬ በቃ ቤቱ ምራ እና ዛሬ አልቻልኩ። ኧረ ተው ተው። ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው። በዚህ ምክንያት ነው የገደሉት። በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምፅ እሱ በእኔ ድምፅ ነበር እዛ በልጅነት ደስ ይላል እየተባበል የምንባባ ነው። በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች ይኸው የሰኔ 17 ስንክሳር ሁሉ ጭምር ሳይቀር የሚናገረው ነው። እዚህ አሉ በእውቀት። እሺ አንድ ሺህ ላክልኝ ነገር አለ። አዎ ሁለተኛው አካውንት ላይ ዮባ 2 ላይ ልክ ይላል የጌርሳም ነው አሉ እና ግን በንጋታው እኮ አበበ ጉልላት ከሞተ 9 ነው 10 አመት ሆኖታል ብለዋል። እንዴት ነው የሚታረቅለት? እኮ ግራ እየገባኝ ነው። 10 አመት ከ2 አመት በፊት ሞተ የሚልም ሰምቻለሁ። ስንት አበበ እንዳለ እኮ ሀገር ውስጥ ያሉትን አበቦች ፈጃቸው። ብዙ ነገር ነው። መቼ በሶ መብላቱን ጨርሶ ነው መርዝ የበላዋል። ስማ ካራቁታ ያገኝቱም ብሎ ነው ማይ ብራዘር ካታ መልጥም እያልኩ እኮ ነው። ለምን 30 አመት አታረጉ? ስማ ያኔ ለምን ካድዋ በፊት አይሆንም? እናገኘዋለን። ካድዋ በፊት ሲያቀብል የሞተው ቢል ራሱ አናጣው ይከልዳል። እሺ የጌርሳምን ደግሞ እንስማ። ዳዊት ብዙ ነገር ድግምት አስማርት እየተሰራ በድምጽ እያሰማን እና እስከነ ነፍሱ እየቀበሩ እየገደሉ 200 ሰው እንትን ከእስላሞች ጋር እንትን ብለው ይኸው መሪጌታ ውስጥ ሁሉን ነገር ያውቃሉ። ሲስተሙ ሊፈርስ ደርሷል። ሲስተሙ ይፈርሳል፣ ኮላፕስ ያደርጋል። ለህዝባችንም ለምድራችንም እኛ አሁንም ማንነታችን ስብናችን ይከለክለናል እና እንደዛ ነው። አሁን እውነቱን እናወጣለን። አንድ ሰው በቁርባን መገደል ይቅርና ስንት ሰው አይደል የሞተው? ይኸው እኔ ቪዲዮ ሰርቼ እንዴ ስንት ሰው ነው እንትን ያለው እንዴ? ከድምፅ ማስረጃ ውጭ ምን እና በቁርባን አንድ ሰው ስጋ ወደሙ ሰጥቶ መግደል ምን ችግር አለ? እነሱ ጋር ችግር የለውም። ከዛም በላይ ብዙ ነገር ይሰራል፣ አመፅ ይሰራል። የማፊያ ስራ ነው የሚሰራው እዛ ቤት። ጋይስ የፈለገ ነገር ይሁን ሮድ በሉን፣ የኦርቶዶክስ ጥላቻ አለ በሉን። የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጦርነት የሚል የለም። አቡነ እንድሪያስ በተናገሩት ላይ ከልጅቷ ጋር ባላቸው ከቤተልሔም ጋር ባላቸው ኮንቨርሴሽን ጦርነቱም ደግመው ያስነሳሉ ማለት ነው። ሀገሪቷ ላይ ጦርነት እሳት የሚሆነው ደም መፋሰስ የሚሆነው ጉሬላ ፋይተር የሚነሱት እነሱ በቃ ሲፈልጉ ጦርነቱ እንዲፋፋም ያደርጋሉ ማለት ነው። ኮንቨርሴሽኑ በደንብ ባይገባኝም እና ጦርነት ምድሪቷ የጦርነት እሳት እስከዛሬ ድረስ ኦቨር 50 years ሲቃጠልባት ያለው ከዛ ስፍራ የሚወጣ ነው ማለት ነው። ከዛ ቤተ ክህነት ውስጥ ለምድራችን ጉስቁልና ምክንያቱ የኦርቶዶክስ መታደስ የኢትዮጵያ መታደስ ነው። ገዳማቱ ወደ ሙዚየም መለወጥ አለባቸው። እዛ ሆስቴጅ የተደረጉ ሰዎች መለቀቅ አለባቸው። ብራዘርስ እየሰማችሁ። ስለዚህ የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጉስቁልና ይጠፋል። ድነናል፣ እየዳን ነው፣ እንድናለን የሚል የአባ ገብረ ኪዳን ያመጣው ተረት ሰው እንዳይድን የያዘ ይሄ ጨለማ መልቀቅ አለበት። ውጫቂ የሆነ ድነት የለም። ስትድን ኮምፕሊትሊ ትድናለ። እዛ ቤት ብዙ ነገር ድግምት አስማርት እየተሰራ በድምፅ እያሰማን እና ጌርሳም ምንም ማለት አልፈልግም፣ ግን በሞት ላይ እንደዚህ አይነት ነገር ማውራት ለአንተ ከተመቸ ጥሩ ነው። ግን የምር ያሳዝናል፣ ጉዳቱን ስለምታውቀው ማለት ነው። ያልሞቱ ሰዎችን መግደል እንለፈው፣ ግን በጣም በጣም ክፉ አፍ ያለው ሰው ነው ጌርሳም። እኔ በጣም ይቅርታ አድርግልኝና እድሜም እንትንም የማያስተምረው ሰው ቢኖር ይሄ ሰው ነው። እንዴት እንደመጣለ ዘም ብለህ እኔ ሳይገባው እንዴት ይሄን ሁሉ ባይገባኝም ንግግሩ ብሎ እኮ ነው ይሄን ሁሉ ያወራ።
አንተ ቢገባህማ አትመለስም በፈጣሪስ ንግግሩ ባይገባኝም ምናምን ብሎ ይሄው የቀባጠረው ማለት ነው። ይህ ምን አይነት ጥላቻ እንደሆነ በፈጣሪስም እንደው ምን ስብዕና ቢኖር የምር ይሄ ጭንቅላት ቢኖርህ የምትናገረውን ቢያንስ አመዛዝነህ ትናገር ነበር። እሺ አባ ገብረ ኪዳን ያመጡት ትምህርት አሁን ለዚህ ምላሽ መስጠት ራሱ የምር መውረድ ነው። አይ የሚያሳዝነው ግን ባይዘው መነኮሳቶቹ ናቸው እኮ አሁን ገዳማት ውስጥ ያሉ መነኮሳቶችን ሆስቴጅ አድርጋችሁ ይዛችሁ ብለው የገቡት የተናገረውና አሁን እስኪ አንድ ያለ ፈቃዱ የተያዘ መነኩሴ አለ? ሁሉ ሰው ዓለምን ጥሎ አይደል እንዴ ቢመነኩሰው? ይሄን እንኳን ሳያቅ ነው እንዴ የገባኝ ወንጌል እንትን ያለኝ የሚለው? በጣም ፕሮቴስታንቲዝም ግን ተልከሰከሰ። በዚህ ባክል ባትወርዱ መልካም ነው። ቢያንስ እንደ ሰው ስብዕናችሁን ይዛችሁ መኖር በቃ እንዳቅማችሁ እንደ እድሜያችሁ መኖር። እምነታችሁ ምናምን ነገር በጣም እንደሚያባልጋችሁ እናውቃለን። እንደዚህ ማፍ የሚያስከፍታችሁ እሱ እንደሆነ ግልጽ ነው ለኛ። ግን በቃ አንዳንዴ ደግሞ በዚህ ልክ ባትልከሰከሱና ባትወርዱ መልካም ነው። ብዙ የሚታዘብ ከናንተ በላይ የሚያውቅ አእምሮ ያለው ሰው ብዙ ነገር የሚያመዛዝን ሰው ይሰማል ያደምጣል ብላችሁ አስቡ። ይሄ በጣም ያሳፍራል። ያ በነገራችን ላይ አንዳንድ ንግግሮች ማስረጃ የሚጠየቁባቸው ንግግሮች አሉና ማስረጃ ስንጠይቅ ለምንድነው ምላሽ የሌላቸው? አንደኛው ውሸት ስለሆነ ነው። እውነት ከሆነ በቃ ማስረጃ ልታቀርብ ምንም ወደ ኋላ የሚያስብልህ ነገር አይኖርም። ግን ሁል ጊዜ ውሸት ስለሚናገሩ ጌርሳም ከዚህ በፊት ካስታወሳችሁ እኔ ጋ ነው ብቻ የሆነ ቤት መጋቢ ብሉ ነበሩ አስታውሳለሁና ማርያም ትመለካለች ብለው አስተምረውኛል አለ። የት ነው የተማርከው? አዲስ አበባ እንደዚህ የምትባል ቤተክርስቲያን አለ። ከዛ ማን ያስተማረ ይባላል? ሰበካ ጉባኤ አላለም። በመድኃኔዓለም በቃ ሰው ሲዋሽ ማለት ነው ቤትም አያመልጥም፣ የሆነ ቦታ ላይ ያዳልጠዋል። ሰበካ ጉባኤ ደግሞ ከመቼ ወዲህ ነው የሚያስተምረው? ሰበካ ጉባኤ ከህዝብ ተመርጦ ቤተክርስቲያን ላይ የአስተዳደር ጉዳይ ላይ የሚሰሩ ሰዎች ናቸው። ሰባኪያን ምናምን እንኳን አይደለም፣ ሰበካ ጉባኤ ነው አለ። በዚህን ያክል የሚዋሽ ሰው ጌርሳ እና አሁን የሚናገራቸው ነገሮች በጣም ጸያፍ የሆኑ ተራ ክሶች ምንም ማስረጃ የሌላቸው። ከዛ እንዲያደርጉ ነበር። ለምሳሌ እኔ ተነስቼ ፕሮቴስታንቶች እንደዚህ ብዬብል ለምለው ነገር መረጃ ቢኖረኝ እንኳን ማስረጃ መሆን እስካልቻለ ድረስ በህግ ያስጠይቀኛል። ይሄን እንኳን ማገናዘብ አይችሉም። ማንም ሰው መረጃ ሊነግረኝ ይችላል። እከሌ እንዲህ ያርጎ ሰው ገሎ ምናምን ሊለኝ ይችላል። ይሄ መረጃ ነው፣ ማስረጃ አይደለም። ተራ መረጃ ነው። መረጃ ከየትም ሊመጣ ይችላል። በህግ ፊት ግን ማስረጃ እንጂ መረጃ ተቀባይነት የለውም። ከምን አንፃር? የሆነን ሰው እየከሰስኩ እስካወራሁት ድረስ ማለት ነው። እና ያለ ምንም ማስረጃ ነው የሚያወሩት ተሰብስበው አሉባልታ። መድኃኔዓለም ዘማሪ ዳግም የ10 ዓመቱ ትዝ አይልህም ዮባ? 10 ዓመት በ10 ዓመት ውስጥ ፕሮቴስታንቲዝም ይጠፋል ስትል ሰዎቹ ተጨፍጭፈው ነው ተገለው ብሎ ያበዱበት እዛ አይደል? ያኔን አሁን ስለ ገብቼ ያስታውሳለሁ እንትን ብለው እንትና ማን ነው ዶክተሩ ነበር ሻውል ነበር። በቃ አላሉ ነፍስ ያለን የሚሉ ሰዎች ነው የነበሩት ያኔ። እና በቃ ተሰብስበው በቃ መስማት አንፈልግም ምናምን ብሎ ተጫጫሁ። ዞሮ እነዚህ አይነት ክሶች አሁን ላይ ትርጉም አልባ ናቸው። ትውልዱ ነቅቷል። ትምህርትን መመዘን ይችላል። በትምህርት እየፈለሰ ነው ያለው። ባሉባልታ አታስቆሙት። እና እዛ የተሰበሰቡ
ወይዛዝርት እባካችሁ ቡና ጥዳችሁ ወሬ ተው። እሺ ላሳያችሁ እነማን እንደሆኑ። እነማን ናቸው ይታያሉ። ዳግም ሰረቀ፣ ከዛ ማን ነው ቤኪ እንኳን ተው። ደግሞ አንድ ኦርቶዶክስም አለ። እኔ እንዲህ አይነት አሉባልታ ሲወራ ቁጭ የምትሉ ክርስቲያኖች ራሱ ምናችሁ ነው የሚያማችሁ? እዛ ቤት ገብታችሁ ቁጭ የምትሉ አሁን ክርስቲያን ነው። ይሄ ሴት ነች መሰለኝ ጥሩዬ ይላል። እባካችሁ ተው፣ ማይሆን ቦታ ገብታችሁ ቁጭ አትበሉ። እና ቅዱስ እና ሀርጋዱላ ሊያም አለች ኦልሬዲ። እነዚህ እንዳለ በቃ በቁማቸው ያንቀላፉ ሰዎች የድር ድክመት እንጂ የሌሉ ሰዎች ናቸው። የድር ድክመት ነው። አንዳንድ ሰው ሞቷል ይሄማ በቃ የድር ድክመት ነው እንደው አንስተው በቀበረው የሚባልላቸው አሉ፣ በቁማቸው የሞቱ ማለት ነው። እና በዚህ ደረጃ ያሉ ሰዎች ናቸው ቤተክርስቲያንን በማንቋሸሽ ምናምን ላይ ያሉ ማለት ነው። እና በጣም ያሳዝናል። ግን ገብታችሁ የምትቀመጡ የኛ ልጆች ግን እረፉ። እሺ የተነሳውሽ ላይ አሁንማ በስዕል አድኖ ተሸፍነው ክርስቲያን መስሎ የሚቀመጡ ብዙ ሰዎች አሉ። እንደዛ ሊሆንም ይችላል ብለን እናስብና ግን ምን ይገኛል ተብሎ ነው እንደዚህ አይነት አሉባልታና የማይረባ ትርኪ ሚርኪ ወሬ ለማዳመጥ ምን ዩቲዩብ አይሻላችሁ? ከቲክቶኩ በጣም ነው የሚያሳፍር ደረጃ የደረሰው። የሌለ ያልተፈጠረ ፈጽሞ ገሃዱ ዓለም ውስጥ ያልሆነ ተውኔት ሲሰማና ሲታይ ያለ ማስረጃ ሲለፈለፍ ዝም ተብሎ አሚን ተብሎ መቀበል ማለት ይሄ ነው። በዚህ ምድር ላይ ድሃ ሆነ 5 ሳንቲም ሳይኖር ሚሊዮን ብር አለ ስትባል አሜን የሚል ጴንጤ ብቻ ነው። ይሄንን ተማመናለን። ታውቃለህ ዮፍችስ እኔ ጭሮ ጋር አንዷ ሄዳ አስታውሳለሁና ስንት ሚሊዮን ትፈልጊያለሽ ይላታል። 100 ሚሊዮን ትበለው 9 ሚሊዮን ትበለው ብቻ እንደዚህ በሚሊዮኖች ትቆጥራለች። ከዛ ቤትሽ ስንት ይሆናል ጂ+ ስንት ይሆናል አላት። 6 አለች። ሆኗል አላት። ጮሃ ወጣች። ስትወጣ በእግሯ ወደ ቤቷ ፕሮቴስታንቲዝም ክርስቶስ በጣም ከባድ ነው። በሚሊዮኖች አስጠርቷት ቤት G+6 ምናምን አስብሏት ስትወጣ የለም። እና በጣም ከባድ ነው። የባንክ ቡካችሁን ይዛችሁን ይባላሉ። ከዛ ሞልቷል ይላችኋል። ባንክ ቤት የሆነ እንትን ላይ አሳሳለው አንድ ጋዜጠኛ አንድ የሚያፋጥጥ ጋዜጠኛ አለ የሆነ ቲቪ ላይ እና የባንክ ባለሙያ ጠርቶ ዋና ሰው ይሆን ብቻ ጠርቶ እንደዚህ አይነት ነገር አለና ይሄ እንዴት ነው ምናምን አሉ። አንዳንድ በጣም ያስቸግሩ ሰዎች ገብቶልኛል ብሬን አምጡ የሚሉ ሰዎች አለ። ብሩን የሞላው እንትኑ ነው ምንድነው ነብዩ ነው የሞላው፣ ግን አይምሯቸው ላይ ነው ቡካቸው ላይ አይደለም። ሰውየው ሀብታም እንዲሆን ከፈለክ አውጣና ስጠው፣ ቼክ ጻፍለት። 1 ሚሊዮን ይገባልሃል ሳይሆን አስገባለት። ከዛ ውጪ የትም አይገባለትም። ካልሰራ ከየትም አይመጣም ብር ከየትም አይመጣ። የሰውየው ድሃ መሆን በጣም ካሳዘነ ገንዘብ ማግኘት አለበት ብሎ ካሰብክ ነጭሮ ምናምን ዮናታን አሉ የተባላችሁ ሰዎች ላኩለት በአካውንቱ ብር። በቃ ሰውየው ሊያገኝ የሚችለው በዚህ ብቻ ነው። ከዛ ውጪ ሄዶ አንጡ ቢል አይሆንም። እና እኔ እንደዚህ አይነት ድራማችሁን ብትተው ጥሩ ነው። ምንድነው እንዲህ ልትሄድ ትፈልጋለህ? ወደ ውጭ ልትሄድ ትፈልጋለህ? አዎ አይ አትሄድም። የእሷ ደግሞ ይለያል። አንዲት እህት አለች እና በጣም ከባድ ነው።
አንቺ የሳምንቱን ሲንገራቸው ሁለቴ ተናግሬያለሁ። ሶስተኛ አንተ ንገር። እሺ ተወዳጆች፣ ሳምንት እሁድ የኢዮብ ዘሚካኤል ፖድካስት ይመረቃል ስንል በይፋ ይከፈታል። እሱም በላይቭ ነው የሚሆነው፣ ዩቲዩብ ላይ ነው የሚሆነው። አድርገው ፕሮግራሙ ዩቲዩብ ላይ ላይቭ ነው። ወንድሞች ይኖራሉ፣ እዛ ላይ ትምህርት ይኖራል። እሱን ትምህርት ትካፈላላችሁ፣ ታደምጣላችሁ ማለት ነው። ቢያንስ 6-7 ወንድሞች ይኖራሉ። ሁሉም ተገኝተው ያላቸውን ኤክስፒሪየንስ ያላቸውን ነገር ያሳያቸዋል ማለት ነው። ሰዓቱ ከ9 ሰዓት ምናምን ነገር ነው የሚሆነው ኦልሞስት እዛ አካባቢ። ግን ዩቲዩብን ማግኘት የምትፈልጉ ሰዎች እዛ ያላችሁ 500 ሰዎች የኢዮብ ፕሮፋይል ላይ ትገቡና ከኢዮብ ፕሮፋይል ላይ እንትን አለ፣ ባዮ ላይ የዩቲዩቡ እንትን አለ፣ ሎኬሽን ነው አይደለ? ብቻ ዩቲዩብ እዛ ላይ አለ። ባዮ ላይ አለላችሁ። ዩቲዩብን ስትነኩ ቴሌግራም እና ዩቲዩብ ነው ያለው። ባዮ ላይ ዩቲዩብን ስትነኩ ቀጥታ ዩቲዩብ ላይ ከታችኋል። እሱን ሰብስክራይብ አድርጉ። ከዛም በኋላ በቅርቡ ታደምጣላችሁ በላይቭ ማለት ነው። የሚቀር የለም። ዮሐዴም እዛ ቀን ይገለጣል ብለን እናስባለን። የናፈቃችሁን ዮሐድ ታዩታላችሁ፣ እጁንም ቢሆን ማለት ነው። እንግዲህ ዮሐድን ከተመረጡ ሰዎች ካዩት አንዱ እኔ ነኝ። እንግዲህ በአካል መጥቼ ከዚህ ድረስ መጥቼ ያየሁት ቅድስና እኮ ነው። አየህ ሌላ ምን አለ? ወይኔ ቅድስና የተባረከ። እኔ የምለው ግን ያልሞተው አበበ ጉልላት ይገኛል እንዴ? እንፈልገዋለን ፖድካስቱ ላይ ባይዘው አንዱ አጋራችን እሱ ነው። ባለ ሼር እና ሼር ወርደሩ እሱ ነው። አንቺ እናስባለን። እዝሩ ከአገልግሎት ሌላ ቦታ ካልወጣ አንድ እግዚአብሔር ፈቃድ ይገኛል ብለን እናስባለን አይደል እንደ እዝራኤል? ያው ማይክ አይከፍትም እስካሁን ያለው። ኧረ እስካሁን እየበላ ነው። አይ አሁን ጨዋታ ላይ ነው ይመጣል ብለን እናስባለን እና ሁላችሁም እንዳትቀሩ። እግዚአብሔር ይፍቀድ። በጸሎታችሁ አስቡን፣ ለመልካም ያድርገው ብላችሁ ለጸሎት ስትቆሙ አስቡን ማለት እንፈልጋለን። የዛሬው ፕሮግራማችን እንግዲህ በኔትወርክ ምክንያት አልተሳካም። ፕሮግራማችን የነበረው ከሰሞኑ ጉዳይ ጋር ተያይዞ በህግ እንዴት ይታያል፣ የሆነ ሰው እየተነሳ ከሌም በመርዝ ከሌ ገደለው ወይም እንደዚህ ገደሉት እያሉ ክስ ማቅረብ ተጠያቂነትስ የለውም ወይ የሚል ነበረ እና የተወሰኑ ነገሮችን አዩ። የቤተክርስቲያናችን የህግ ክፍል ዋና ኃላፊ ነው እና የህግ ባለሙያ ነው፣ ጠበቃ ነው። የትኛውም የህግ ጉዳይ ካላችሁ ታማክሩት፣ ኬዝ ካላችሁ አናግሩት፣ ፎሎ አድርጉት እና የተወሰኑ ነገሮችን እየነገረ ነበር። ግን ብዙ የምናነሳቸው ነገሮች ነበረ፣ አልተሳካም። ይሄን ድምፅ እየሰማችሁ ካላችሁ እኔ እግዚአብሔር ቢፈቅድ እና ቢሆን ደግሞ ይሆናል ብዬ አስባለሁ። እነዚህ ሰዎች የኢትዮጵያን ምድር ሲረግጡ በህግ እንደሚጠየቁ አልጠራጠርም እና ሲረግጡ ቀጥታ ወደ ቤታቸው ሳይሆን ወደ እስር ቤት እንደሚገቡ እንትናቸው ወንጀል ስለሆነ ማለት ንግግራቸውና እንደሚሆን አልጠራጠርም። ደግሞ እግዚአብሔር ያደርገዋል። በምድር መክፈል ስላለባቸው ማለት በሰማይ በደንብ አድርገው ይከፍሉታል። በጌታ ስጋና ደም ላይ አላቅጠው አይቀሩም። በብዙ አባቶች ላይ የውሸት ነገሮችን ሲናገር ዲስኩ ተንሸራቶ በዛም አልተማረም። ገና ወደፊት ደግሞ እግዚአብሔር ያስተምረዋል ብዬ አስባለሁ። ግን ይከፍሏታል። ሰው ከንግግሩ ከሚያወጣቸው አልባሌ ንግግሮች ዋጋ ይከፍልበታል። ከቃል የተነሳ ትኮነናለህ፣ ከቃልም የተነሳ ትጸድቃለህ አይደል የሚለው። ቃላቸው የሚያስኮንን ነው። በኩነኔ ሰዓት፣ በፍርድ ሰዓት እግዚአብሔር የሚሰጣቸውን ይሰጣቸዋል። አስቀድሞ የንስሐ ዕድሜ ይስጣቸው፣ በንስሐ ይመለሱ። መጥፋታቸውን አንመኝም። ግን ደግሞ ወንጀል ነውና እንደ ሀገር
ስንኖር ምን ተደረበት ህግ አለና እንደ ህግ ደግሞ ወንጀል ስለሆነ በወንጀላቸው እንዲጠየቁ ትልቅ ምኞት አለኝ እኔ። እግዚአብሔር ደግሞ ያደርገዋል። በተረፈ ማስረጃዎችን የያዛችሁ ሰዎች ያዟቸው። ለማስጠፋት እየሞከሩ ነው። ዞሮ ዞሮ የተያዙ ማስረጃዎችም ስላሉ ማድረግ አይችሉም። ግን ማስረጃ እንደዚህ አይነት የስድብ ነገሮች ሲኖሩ ያዟቸው። ጌርሳም እንግዲህ እኔም አለው ስሜ አብሮ ካልተነሳ እያለ ነው። አንተ ስለሞት የማውራት ድፍረቱ ኖሮ እንደዚህ ገደሉ እያልክ ለማውራት አንተ ከደፈርክ እኛ ለመናገር ምንሳቀቅበት ምክንያት አይኖርም። እንግዲህ እናወራለን። የጌርሳም ግን ያው በመስተዋት ቤት የሚኖር ሰው ድንጋይ አወረወረም ነውና ቢቀርበት የሚሻለው ትልቅ ነው። እሱንም ቤተሰቡንም እንዳይጎዳ ዝም ቢል መልካም ነው። አይሆንም እኛ መናገር አንፈልግም እሱም ደግሞ ባይናገረን ደስ ይለናል። የማይሆን የማይወጣው ሀዘን ውስጥ ይገባልና ማለት ነው። ይሄ ማስጠንቀቂያ ይድረሰው ለራሱ። ተጎልተ ለፍልፍ ለምትሉ ሰዎች ተጎልተን አንለፈልፍም። ምክንያቱም መለፍለፍኛ ባህሪ ስላሉና ማለት ነው። ሲቀጥል ደግሞ የምናመልከው አምላክ የት ሄዶ በቆማችን እዚህ ቁጭ ብለን የሚያሳየን ነገር ይኖራል። እንዳለው ኢዮባ ያሳየናል ብዙ ነገር። እንዲያው በአንዲት በምናመልካት በኦርቶዶክስ ተዋህዶ እምነታችን ላይ ብዙ ነገር እንደለፈለፈ ያየዋል። ብዙ ነገር የሚያዩት ነገር ነውና መለፍለፍ ሳይሆን ያው ጸሎት ስለምናደርግም እንግዲህ እድሜ ለንስሐ ይስጣቸው። ከዛ ውጭ ደግሞ እግዚአብሔር የሚያደርገውን ያደርጋልና አንለፈልፍም። እየለፈለፍንም አይደለም ለማለት ነው። ላይቭ ስሙ። አሁንም ላይቭ ዮሴፍ ነው የተቀበረው ያ ሬሳ ማለት ነው። ዮሴፍ ተቀበረ። ያ ጠቅላላ በአዲስ አበባ ያለ ክርስቲያን ሁሉ ተገኝቶ በዝማሬ በለቅሶ እንደሚያውቃት ነገር ተደርጎ በክብር ነው የተቀበረው። ከዛ በኋላ እንደውም ሆለታ ያለ አስተዳደር የኦሮሞ ምናምን አስተዳደር ማን ነው እናንተ ፈራጅና ቆራጭ ያደረጋችሁ ብሎ ይሄንን ሰዎች ሊመሰክሩ ይችላሉ። ቦታ ተሰጠ ዘላሉ ክርስቲያኖች። ይሄ ለአብነት ነው የምጠቅሰው። ቀደም ኤርሚያ አድሬስ ያደረገው ሬሳ የወጣ የተቃጠለ ብዙ ስቃይ ነው በዘመናት መካከል ያለፍ ነው። ባለፈው መረጃውን እንዳቀረብኩት ከዓለም ፖፑሌሽን 0.5 ጉግል ታደርጉታላችሁ 0.5% ነው ከዓለም ፖፑሌሽን። ኦሪየንታል ቸርች ኢትዮጵያ ኦርቶዶክስ ብቻ ሳይሆን 5 ወይም አሁን 6 አማኞች ቁጥራቸው ይሄን ያለው ከዓለም ክርስቲያን በፐርሰንት 1.5 to 2% ነው የሚለው በ2014 የወጣ እንትን ነው። 1.5.2% ነው። ካቶሊክ 50% ነው። ወንጌላውያን 37% ነው። ይቺ ታይኒ የሆነችው ይቅርታ በጣም ኢዮብ ሚካኤል 1100 እያሰማህልን ስለሆነ እናመሰግናለን ልበለው። ተቀብያለሁ። ባይዘው ኢዮባ እስልምና ከ2.ምናምን ቢሊዮን ህዝብ በላይ ነው ያለውና አንደኛ ነው ማለት ነው። ትክክል ነው ማለት ነው። በእነሱም ብሶ ህግ ምናምን ተቀብያለሁ። ሜርሲ አመት ስንት ወንጀል አባታቸው አቡነ እንድሪያስ በ1999 ቮይስ ሪኮርድ አለ 200 ሰዎችን ስም ሰጥተው አቃጥለው ፎቶ ከቤተ ክህነት በእንትን ስር በጊዜው የነበሩ ፓትሪያርክን የሆነ ነገር ለማድረግ ከዚህ በላይ ያልናገርም እነሱ ያውቁታል። የባለስልጣኖችን እንትን ብሎ ምንድነው ታቦታትን 15 ነው ታቦታት ይሄው ቮይስ ሪኮርድ ኔጋ ቪዲዮ አለ ሰርቻለሁ። ሌሎች ሞገሮች ሰርተውታል። እንዲህ አይነት ክራይም የሚፈጽሙ ናቸው። እቺ ትንሿ ናት እና ይሄንን ካመጡ እኮ ራሳቸው እኮ ኤክስፖዝ ነው እያደረጉ ያሉት። እኛ ደግሞ ባመጡት መጠን ራሳችንን ፕሮቴክት ማድረግ ስላለብን እነሱ ራሳቸው ባክላሽ ምን ያህል እንዳደረገባቸው ሪግሬት እስከሚያደርጉ ድረስ ያለውን ነገር እናወጣለን ነው የምንለው። ያለውን ነገር ይሄን ፈልገ ነው አይደለም። እኛ ወንጌል ላይ ብናተኩር ጥሩ ነው፣ ግን
ይሄ ነገር እንዳልተደረገ ነገር ኤርሚ ያለው ይሄ ወንድም አድራሻው አብሮ ያደገ ሁሉ ነገር ኤቪደንስ ያለውን ነገር ድንገት ያንን ነገር አንስቶ ኢሞሽናል የሆነውን ይሄንን ኤግዛጅሬት አድርገው ወንጀል ነው እንከሳለን ካሉ ፍርድ ቤቱ በማን እንደሚጨናነቅ እናያለን። በምን እንትን ካስፈለገ ማለት ነው። ከዛም ባሻገር ፍርድ ቤት ገና ሳይደርሱ ነገራቸው ኤክስፖዝ ይደረጋል። አሁን ኤርሚ እንዳቀረበው ማለት ነው። እና ያንን ያደርጋል። ዮቤ እያቀረብክልን ስላለ ፍሪ የሆነ ብሮድካስቲንግ እንትን እየሰራልን ሪፖርት እያደረግክልን ስላለ ታንክ ዩ ሶ ማች። አድርጉ፣ ቀጥሉ። ገና ብዙ ነገር ይወጣል። አንተማ ህፃን ነህ እኮ ብዙም ማታውቀው ወንድምነት እየሰማ አይደለም። በእርግጥ እየሰሙ ያሉ ጆሮዎች አሉ እና ያው ለአእምሮ ህሙማን መድረስ ስለሚገባ ነው። 1992 ዓመተ ምህረት ፖሊስና ህብረተሰብ ላይ የቀረበው ፕሮግራም አለ አይደለ? ከዛ ጊዜ ጀምሮ እኔ የማስታውሰው ማለት ከዛ በፊትም ያለ አለ። ግን 1992 ነው 91 ዓመተ ምህረት ግዛው ዳኜ የሚባል የፖሊስና ህብረተሰብ ጋዜጣ አንባቢ ቦታው ጨፌ ዶንሳ ከተማ ውስጥ ነው። ሄጄ እኔ አገልግዬበታለሁ ያንን ከተማ። በኋላ ላይ የወንጌል አማኞች በዛንት ብለው ሬሳውን አውጥተው ይሄ ሰው ማርክ ላይ ነው እንዲሁ ማገልገል የቀረው ሰዎች ናቸው። ይህን በግለሰብ ደረጃ ያደረጉት ገለውት ከተቀበረ በኋላ ሬሳውን አውጥተው ተቃጥሎ ውሾች እየበሉት ያለ ኢትዮጲስ መጽሔት ላይ ወጥቷል። እሱን መጽሐፍ በአስቸኳይ ለእኔ ላኩልኝ። እንደዚሁም ከጳጳሳቱ ከብፁዕ አቡነ ጴጥሮስ ኒውዮርክ ነው የተቀመጡት እነ ብፁዕ አቡነ ማርቆስ እነ መጋቢ አዲስ የጥላቻ ንግግራቸውን የእኛን የፕሮቴስታንቱን ሃይማኖት ከምዕራባውያን ጋር አገናኝተው እኛ ኢትዮጵያውያን ሆነን ሳለን እንደ ሀገራችን እንደ ኢትዮጵያ የማይመለከተን ሀገራችን ላይ እኛ አራሙቻዎች ናቸው ነው ብለው ያሉ። አራሙቻ ኢትዮጲስ መጽሔት ላይ ተጽፏል። ስማ ዮባ ይህ ሰውዬ ግን እንደው ዝም ብሎ ሀገር ሲናገሩ ሰምቶ ነው የሚያወራው ወይስ ጨፌ ዶንሳ ሄዶ አገልግሎ ነው? ምንም በቃ ማርስ ላይ ቤተክርስቲያን ከተማዋ ራሱ አልተመሰረተችም እኮ ጨፌ ዶንሳ የምትባለው። ቆይ ኧረ ኢትዮጲስ የሚለው መጽሐፍ ራሱ የልጆች መጽሐፍ ላይ ነው እንዴ የምትወጣው? ወንጀል የልጆች መጽሐፍ ላይ እየታተመ ሃይማኖትን እንዲጠሉ አድርገን እናስተምራለን ነው ያሉት። እነዚህ ልጆች ከራሳቸው አይደለም ያመጡት፣ ያ እንዲህ ብለው ያስተማራቸው ሰው ማን እንደሆነ ይናገራሉ ማለት ነው። ግልጽ አድርገው ይናገራሉ እነሱ። ይህም ብቻ አይደለም። የነ ሐዋርያው ንጉሴ ሮባ ባሌ አርሲ ውስጥ በቆጂ ልጁን አውጥተው ዛፍ ላይ የሞተው ልጅ አውጥተው ዛፍ ላይ እየሰቀሉት ሬሳውም ማለት ነው። የእናንተን ጥንባችሁን አንሱ ብለው በተለያየ ቦታ የተደረጉ ነገሮች ሁሉ በአንድ በተዘዋዋሪ በራሷ በቤተክርስቲያኒቱም አውደ ምሕረት ላይ ቆመው የድመት ስጋ ባይዘው አሁን ስለፈራ ሞት መቁጠር ጀምሯል። ሞት ማለት ነው እንደዚህ ሞቶ ነበረ እንደዚህ አድርገው ነበረ ምናምን ያወር እኛ የጠየቅነው ሌላ ነው። አሁን ደግሞ በቃ እየተወራ ያለው ሌላ ነው። እንደዚህ ሆኖ ነበር እንደዚህ ለሚያወሩት ሁሉ አሁንም ማስረጃ የምንጠይቅበት ነው። ለምሳሌ በቤተክርስቲያን ትእዛዝ ሆኖ ከሆነ ማለት ነው ሆኖ እንኳን ቢሆን ሆነ ብለን እንውሰደውና ቤተክርስቲያን አዛ ያደረገችው ነው። ካልሆነ ቤተክርስቲያን አንስቶ መናገር ራሱ ወንጀል እኮ ነው። ለነገሩ ይሄ እንዴት ሊገባቸው ይችላል? ምንናገረው አይደለም ምንናገረው እነ ኢዮብ ሚካኤል የተናገረውን ያንን ቪዲዮ ታመጣላችሁ ታዘጋጃላችሁ ማለት ነው። እና እናደርጋለን። ተባረኩ። ቀጥሉ ወገኖች። ማልቀረሽ የዛሬ 10 ዓመት አይዞ አራቤም ሊከሰስ ነው ጋይስ። ኧረ ምሳ እናመላልሳለን። አያሳስብ እንትናም ቢሰሙ ማለት ነው። ማነው አቤል አቡናን ሰምቶት ቢሆን የሰው እንዲህ ባልሆነ ነበር። በሰበሰብንልህ ብር ታከም ሲለው እምቢ ብሎ አይደለ ታክሞ ቢሆን እንዲሆን ነበር። አይሆንም። ጠላት ክፉ ምክር መስሎት ወገቡን አይደለም እኮ አእምሮን ነበር መታከም የነበረበት። አረ ወይ ባጭስም እያወራች ነው። እግዚአብሔር ይመስገን። እዚህ ሀገር ላይ ብዙ ቻሌንጆችን እንዳለፍን ይታወቃል። በደንብ በጣም ብዙ በወንጌል ምክንያት የተነቀፍንባቸው ብዙ
ጀርኒዎች ነበሩ ለዘመናት ማለት ነውና የዘመናት ጀርኒዎች አሉ። እነሱን እንጠራራ እናውራ ምናምን ከተባለ ብዙ የምናነሳቸው ጉዳዮች እንደሚኖሩ በጣም ግልጽ ነው። እሱ በደንብ ማውራት የምንችላቸው ነገሮች ይኖራሉ ብዬ አስባለሁ።